መግቢያ ላይ ወደ አስተዋወቅኳችሁና በአጀንዳነት ወደ ምንመለከተው ጉዳያችን አልፈናል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ የቅድመ ዝግጅት ስራዎችን በማጠናቀቅና ከተለያዩ የህብረተሰብ ክፍሎች አጀንዳዎችን በማሰባሰብ ለታሪካዊው ሀገራዊ ጉባኤ ዝግጅቱን አጠናቋል። በሂደቱ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶች፣ ዲያስፖራዎችና የፖለቲካ ፓርቲዎችን ጨምሮ ሰፊ ተሳትፎ የተደረገ ሲሆን በነገው ዕለት በሚጀመረው በዚህ ምክክር ላይ ከ4000 በላይ የተለያዩ የህብረተሰብ ክፍሎች ይሳተፋሉ። ኮሚሽኑ የጸጥታ ችግሮችንና የአካታችነት ጥያቄዎችን የመሰሉ ተግዳሮቶችን በመቋቋም በተለዩት 8 አጀንዳዎች ላይ መግባባት ለመፍጠር በትጋት እየሰራም ይገኛል። ታዲያ እዚሁ ጉዳይ ጋር በተያያዘ ዘጋቢያችን አዲሱ ታደገኝ ተጨማሪ መረጃዎችን ሊያጋራን እዚሁ ስቱዲዮ ነው የሚገኘው። አዲሱ ከመረጃዎች ጋር መልካም ጊዜ። አመሰግናለሁ ፈቲያ። እንግዲህ የሀገራዊ ምክክር ኮሚሽን የካቲት 2014 ዓ.ም ጀምሮ ነው የተቋቋመው። ይህ ተቋም ከተቋቋመ በኋላ የምክክር ኮሚሽኑን በአዋጅ ከተቋቋመ በኋላ ማለት ነው ተቋማዊ አደረጃጀቱን የማጠናከር አሰራር መመሪያዎችን የማውጣት ከባለድርሻ አካላት ጋር የመወያየት ስራዎችን ሰርቷል ማለት ነው። በዚህ ውይይት እንግዲህ በርካታ ሰዎች ስለ ተቋሙ በቂ ግንዛቤ እንዲያገኙ አድርጓል። በአጀንዳ ማሰባሰብ ሂደቱ ላይ እንግዲህ በርከት ያሉ ስራዎችን ሰርቷል። በተለይም በክልሎች፣ በወረዳ ደረጃ፣ በከተሞች ደረጃ የጋራ አጀንዳ የመቅረጽ ስራ ተሰርቷል። ዲያስፖራዎችንም የማሳተፍ ስራ ሰርቷል። የተሰበሰቡ አጀንዳዎችንም እንደዚሁ የማጥራት ስራዎችን ሰርቷል። ይህ ስራ እንግዲህ በተሳካ ሁኔታ እንዲሰራ ለማድረግ ጋዜጠኞች ወሳኝ ሚና ስለነበራቸው በርከት ላሉ ጋዜጠኞች ስልጠና በመስጠት ትክክለኛ መረጃ ለህብረተሰቡ እንዲደርስ ማድረጉም የሚታወስ ነው ማለት ነው። በዚህ በአጀንዳ ልየታ እንግዲህ በርከት ያሉ የህብረተሰብ ክፍሎች ነው የተሳተፉት። በተለይም ወካይ የሚባሉ 9 የህብረተሰብ ክፍሎች አሉ። እነዚህም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አርሶ አደሮችና አርብቶ አደሮች፣ በውጭ የሚኖሩ ዲያስፖራዎች፣ ሴቶች፣ ወጣቶች፣ የነጋዴዎችና የፖለቲካ ፓርቲ አመራሮች ሁሉ ተሳታፊ እንዲሆኑ ተደርጓል ማለት ነው። ከዚህ ጋር ተያይዞ እንግዲህ ነገ አጠቃላይ ጉባኤውን የሚጀምር ይሆናል። በዚህ ውስጥ የወረዳ የህብረተሰብ ክፍሎች ወኪሎች ይገኛሉ። የክልልና የከተማ አስተዳደር ወኪሎች ይገኛሉ። የፌዴራል ባለድርሻ አካላትም እንደዚሁ የሚገኙ ይሆናል። ዲያስፖራው ማህበረሰቡም ወኪሉን ልኳል። የሙያ ማህበራት ወኪሎችም የሚሳተፉ ይሆናል። 4000 ሰዎች ይሳተፋሉ ተብሎ ይጠበቃል ማለት ነው። በምን ጉዳዮች ላይ ውይይት ያደርጋል ብለን ስንል 8 ዋና ዋና ጉዳዮችን ለይቷል። በርከት ያሉ ሀሳቦች ነው እንግዲህ ያሰባሰበው፣ ግን ጠቅለል ተደርገው ሲወሰዱ 8 ናቸው። የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ በተመለከተ በተለይም የፖለቲካ ስርዓቱ ምን ይሁን፣ የፖለቲካ ውክልናና የምርጫ ስርዓታችን ምን ይምሰል የሚለውን የሚታይ ይሆናል። የፌዴራል ከተሞች አዲስ አበባና ድሬዳዋን ጨምሮ እንደዚሁ ምን አይነት አስተዳደር ይኖራቸው የሚለውን የሚቃኝ ይሆናል። የሃይማኖት ጉዳዮችም የሚታዩ ይሆናል። በዚህ ውስጥ እንግዲህ ቀደም ያሉ ቅሬታ የተፈጠረባቸው ሁኔታዎች አሉ። እነሱ እንዴት ይፈቱ፣ የእርቅ ስርዓታቸውስ ምን ይመስላል የሚለውን እንደዚሁ በጋራ የሚዳስስ ይሆናል። የተቋማት ግንባታ እንደዚሁ የሚታይ ይሆናል። ይህ ደግሞ የህግ የበላይነትና የሰብአዊነትን የማክበር ጉዳይ በምን መንገድ ይገለጻል የሚሉት በስፋት ይዳሰሳሉ ማለት ነው። ማህበራዊና ኢኮኖሚያዊ ጉዳዮችም እንደዚሁ የሚታይ ይሆናል። በተለይም የአርብቶ አደሩና የአርሶ አደሩ ጉዳይ በቂ ትኩረት የሚያገኝ ነው ተብሎ ይጠበቃል። ሙስና እንግዲህ በበርካታ ሀገራት ችግሩ ነው የሚታይ ነው። በእኛም ሀገር አሁን እየሰፋ ከመምጣቱ ጋር ተያይዞ እሱን ለመከላከልና መልካም አስተዳደር ለማስፈነስ ምን ስርዓት መከተል አለብን የሚለውን የሚታይ ይሆናል። በመጨረሻም የሰላም ግንባታ ጉዳይ የሚዳሰሱ ይሆናሉ ማለት ነው። ከዚህ ጋር ተያይዞ እንግዲህ ኮሚሽኑ ስራውን በሚሰራበት ሰዓት መሰረታዊ ችግሮች የገጠሙት አሉ። ከነሱ የተለዩት እንግዲህ የጸጥታና የደህንነት ሁኔታዎች ናቸው። በየአካባቢው ያሉ ግጭቶች ስራውን በአግባቡ እንዳይሰራ እንቅፋት ሆነው ቆይተዋል። በተለይም የአካታችነት ጥያቄዎች ነው። ኢትዮጵያ የብሔር ብሔረሰቦችና የበርካታ እምነቶች ሀገር ከመሆኗ ጋር ተያይዘው ሁሉንም ለማሳተፍና አካታች እንዲሆን ለማድረግም በሚደረገው ጥረት ትንሽ ችግር ገጥሞት እንደነበረ ነው ተቋሙ የገለጸው። ከዚያ ውጭ አሉታዊ አመለካከቶች መኖር ነው። ህብረተሰቡ ይህ ተቋም ነጻና ገለልተኛ ሆኖ አይሰራም የሚል እሳቤ ስለነበረው ህብረተሰቡ ይህን አመኔታ እንዲያገኝ በበርካታ ሚዲያዎች ማብራሪያዎችን በየዕለቱ በመስጠት ግንዛቤ ለመፍጠር መቻሉን ገልጿል ተቋሙ ማለት ነው። ከምክክሩ የሚጠበቁ ውጤቶች አሉ። ነገ እንግዲህ የሚካሄደው ጠቅለል ያሉ ከተሰበሰቡ መረጃዎች አንጻር አሁን ጠቅለል ብሎ የሚወያዩና ወደ ማጠቃለያ የሚካሄዱ ከመሆኑ ጋር ተያይዞ የሚጠበቁ ውጤቶች አሉ። ይህም እንግዲህ ሀገራዊ መግባባትን መፍጠር መሰረታዊ ተደርጎ ይወሰዳል። የሰላምና መረጋጋትን ማስፈን፣ ዲሞክራሲያዊ ተቋማትን ማጠናከር፣ የፖለቲካ ባህልን ማዘመን እንዲሁም ፍትሐዊ አሰራርን መዘርጋት ይህ የምክክር ኮሚሽን ውይይት ይዞልን ይመጣል ተብሎ የሚጠበቁ ውጤቶች ናቸው። አመሰግናለሁ። መልካም፣ እጅግ አድርገን እናመሰግናለን አዲሱ። መልካም ጊዜ።
ቀጥለናል። የተከበራችሁ ተመልካቾቻችን እንግዲህ ኢትዮጵያን ለቀጣይ ትውልድ ለማሻገርና የሀገሪቱን የዘመናት የልዩነት ችግሮች ለመፍታት ሀገራዊ የምክክር ሂደቱ ወሳኝ መሆኑን የባህር ዳር ከተማ ነዋሪዎች ገልጸዋል። ነዋሪዎቹ የሀገራዊ ምክክሩ ስኬት በሁሉም የህብረተሰብ ክፍል ተሳትፎና በጋራ መግባባት ላይ የሚመሰረት መሆኑንም አስገንዝበዋል። በቃሉ ፈረዳ አነጋግሯቸዋል። ቀጥሎ ይቀርባል። እንመካከር በጣም አስፈላጊ ነው። ወሳኝ ነገር ነው። ለሀገር አንድነት፣ ለሀገር ፍቅር፣ ለአብሮነት በቃ አንድ ኢትዮጵያን ለመመስረት እና ለማስቀጠል በጣም አስፈላጊ ነው ምክክሩ ብዬ አምናለሁ በግሌ ማለት ነው። ብሔራዊ ምክክሩ የሚዘጋጀው እንደ ሀገር ነው። እንደ ሀገር ሲዘጋጅ ደግሞ ብዙ በተለያዩ ክልሎች የተሰባሰቡ የተለያዩ ሀሳብ ያላቸው ሰዎች ነው አንድ ላይ የሚገቡት እና በአንድ ላይ ስንመካከር ችግር እንፈታለን፣ መፍትሄ እንፈልጋለን። ተነጋግረን ነገሮችን ሶልቭ ለማድረግ መመካከሩ ወሳኝና ወሳኝ ነው። ብሔራዊ ምክክሩ እንደ ሀገር ዘርፈ ብዙ ጉዳዮችን ይፈታል ብዬ አስባለሁ። ለምሳሌ ብዙ ምንጋጭባቸው ጉዳዮች አሉ እንደ ሀገር፣ እነዛን ነገሮች እልባት ይሰጣል ብዬ አስባለሁ። እንደኔ እስኪ እንመካከር ምክክሩ ሐምሌ 8 ይዞት የሚመጣው እና ችግሩን ይፈታል ብለን የምናስበው ጉዳይ ምንድነው? የማንነት ጥያቄ አለ፣ የወሰንና የድንበር ጉዳይ አለ፣ ብሔር ተኮር የሆነ ግጭትም አለ። እነሱን ነገሮች ቁጭ ብሎ ተመካክሮ አንድ ኢትዮጵያን ለመመስረት መነጋገር የሚባለውን ነገር እና አንድነትን ያመጣልናል ብለን ተስፋ እናደርጋለን። በሀገር ደረጃ ላይ አሁን የተያዙ የምክክር አጀንዳዎች ላይ እንደ ሀገር አሁን ሀገራችን ኢትዮጵያ ባለችበት ጉዳይ ላይ አስፈላጊ ጉዳይ ናቸው ብዬ አምናለሁ። በርካታ የሚያጋጩን አሉ፣ እልባት ያገኛል ብዬ ግን አስባለሁ በዚህ ምክክር ማለት ነው። እስኪ እንመካከር እኔ እንደ ዜጋ የምጠብቀው መልካም ውጤትን ነው፣ ጥሩ መግባባትን፣ አንድ ኢትዮጵያን ሁላችንም የራሳችን ሀገር ግንባታ ላይ እንድንቆም ያግዘናልና ምክክሩ ውጤታማ ይሆናል ብዬ ተስፋ አደርጋለሁ። የተለያዩ ሀሳብ ያላቸው የተለያዩ አይዴንቲቲ ያላቸው ማህበረሰቦች ተሰባስበው የተለያዩ ልዩነቶችን ቢኖሩ በምክክሩ አንድ ሆኖ ተመካክረው ችግሮች ተፈተው አገር ሰላም ልትሆን ይህን ከብሔራዊ ምክክሩ ተጠብቃለሁ። ምክክሩ በሰላማዊ መንገድ ተካሂዶ ኢትዮጵያ ሁሉም አንድ ሆኖ ኢትዮጵያ አንድ ሆኖ ማየት ነው የምጠብቀው ነው። እስኪ እንመካከር ከተሳታፊዎቹ ደግሞ ጥሩና ገንቢ ሀሳቦችን አቅርበው ምክክሩ ተቀባይነት አድርጎላቸው ሀሳባቸውን እና መግባባት የሚባለውን መርህ ተከትለው ፍሬያማ ያደርጉታል ብዬ ተስፋ አደርጋለሁ። ምክክሩ ውጤታማ እንዲሆን የፖለቲካ ፓርቲዎች፣ ወጣቶች፣ ሴቶች የተወከሉት፣ ዲያስፖራዎች፣ የሃይማኖት አባቶች፣ ምሁራን የተወከሉ አሉ እነዚህ። ስለዚህ ከሀገር በላይ ስለሌለ ህዝብ የሰጣቸውን አደራ መወጣት አለባቸው ብዬ አስባለሁ። ከኮሚሽኑ ደግሞ እነዚህን ሰዎች በስርዓት አስተናግዶ ሀሳቡን አውጣጦ ተቀብሎ ቢያንስ ለወደፊት የተሻለ ሀሳብ የሚባለውን ለህዝብ ይፋ እንዲሆንና መፍትሄዎች እንዲያበጁ እሱን እንጠብቃለሁ ከነሱ። እስኪ እንመካከር የኢትዮጵያ ሀገራዊ የምክክር ኮሚሽን የለያቸው 8 ዋና ዋና አጀንዳዎች በሚጠበቀው ልክ ውይይት ተደርጎ መግባባት ላይ ከተደረሰባቸው ሀገራዊ አንድነትን ለማምጣት የሚያስችሉ ናቸው ሲሉ የአማራ ስቴት ዩኒቨርሲቲ የህዝብ ግንኙነት ኃላፊ አቶ ጋሻው ገብሬ ተናግረዋል። ከሐምሌ 8 ጀምሮ የሚካሄደው ሀገራዊ ምክክር በፖለቲካ ኃይሎችና በህዝብ ዘንድ ሙሉ እምነትና ተቀባይነት እንዲኖረው ተመካካሪዎች ከግል ወይም ከአካባቢያዊ ፍላጎት ባሻገር የሀገርን ዘላቂ ጥቅምና አብሮነት በሚያጎለብቱ ጉዳዮች ላይ ሊያተኩሩ እንደሚገባም አሳስበዋል። ዘመኑ ይርጋ ከአማራ ስቴት ዩኒቨርሲቲ የህዝብ ግንኙነት ኃላፊ አቶ ጋሻው ገብሬ ጋር ቆይታ አድርጓል። ተከታትለን እንመለስ። አቶ ጋሻው ገብሬ የአማራ ስቴት ዩኒቨርሲቲ የህዝብ ግንኙነት ኃላፊ፣ በቅድሚያ ያለውትን ጊዜ ሰጠው ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ፈቃደኛ ስለሆኑ በአድማጭ ተመልካቾች ስም አመሰግናለሁ። እኔም አመሰግናለሁ። የኢትዮጵያ ሀገራዊ የምክክር ኮሚሽን ወይንም ደግሞ ምክክር ማድረጉ አስፈላጊነቱ ለምንድን ነው የሚለውን ነገር በማንሳት እንጀምር። በኢትዮጵያ ውስጥ ያልተጠናቀቀ የሀገር ግንባታ ነው ያለው። ይህንን ያልተጠናቀቀ የሀገር ግንባታ ለማጠናቀቅ አስፈላጊ ከሆኑ ጉዳዮች መካከል ምናልባት በጣም በማንም ዘንድ ተመራጭነት ያለው ጉዳዮች መካከል ምክክር ነው። ምክክር አንደኛ የሌሎችን ስሜት እንድትረዳ የሚያደርግህ ነው። በምክክር ጊዜ ሰዎች ስለ ማንነታቸው፣ ስለደረሰባቸው በደል፣ ሊስተካከልላቸው ስለሚፈልጉ ጥያቄዎች ሲያነሱ ያኔ አንተ የእነሱን ስሜት እንድትካፈል ያደርጋል። ሁለተኛው ምክክር እኔ ያልኩት ብቻ ይፈጸም ብለህ የምትቆምበት አይደለም። አብዛኛው ህዝብ ያመነበት ነገር ምንድን ነው?
ከሀገራትም ተመክሮ እንደምንረዳው ምክክር ለኔ የችግር መውጫ መንገድ ነው። ግጭቶችን በዘላቂነት ከመፍታት አኳያ እንደው ምን አይነት ፋይዳ ይኖር ይሆናል? አንደኛ የመንግስት ስርዓትና የህገ መንግስት ጉዳዮችን ላይ ምክክር ያደርጋል። ይሄ ደግሞ በጣም ጠቃሚ የሚሆነው በአገሪቱ የመንግስት አወቃቀር ላይ ያለውን ልዩነት በውይይት ለመፍታት የሚያስችል ነው። ሁለተኛ የማንነት ጉዳዮች ናቸው። ብዙ ጊዜ የማንነት ጉዳዮች ይነሳሉ። እነዚህን የማንነት ጉዳዮች ሰከም ብሎ አይቶ ተወያይቶ መወሰን በጣም ጠቃሚ ነው። የብሔር፣ የቋንቋ፣ የባህል እነዚህ አይነት ያለመግባባቶች በአንድም በሌላም ይነሳል። ግጭቶችን በድንበር በመሬት በምናምን ሰው ተጋጭቶ ህዝብ እንዳያልቅ መፍትሄ የሚያመጣ ነገር ለሀገር ግንባታ ሂደት የትኛውን ትርክታችንን ብናሰምር ይሻላል የሚለው የሚገለጥበት መድረክ ይሆናል ብዬ አስባለሁ። ስልጣን በምርጫና ሰላማዊ በሆነ መንገድ በውድድር ላይ የተመሰረተ እንዲሆን ምቹ ሁኔታ የሚፈጥርበት ነው። በአጠቃላይ እነዚህ 8 አጀንዳዎች በተግባር እና በሰፊ መንገድ በሰፊ ተሳትፎ ከተወያዩባቸው በጋራ ከተደረጉ ለዘመናት የቆዩ የፖለቲካ የአለመግባባቶችን የመቀነስ እድል ይኖራቸዋል ብዬ አስባለሁ። ከሐምሌ 8 ጀምሮ የሚካሄደው ይህ አጠቃላይ ምክክር የፖለቲካ ኃይሎችና በህዝብ ዘንድ ሙሉ እምነትና ተቀባይነት እንዲኖረው በተለይ ከምክክሩ ተሳታፊዎች እና ከተመካካሪዎች ምንድን ነው የሚጠበቀው? ብሔራዊ ጥቅም አለ በአንድ በኩል፣ የቡድን ጥቅም አለ። ስለዚህ የቡድን ጥቅምን ላለማስቀደም ጥረት ማድረግ ይጠይቃል። የኢትዮጵያ የማህበረሰብ ስነልቦና ሳይኮሶሻል ፕሮፋይል አለ። የኢትዮጵያ ታሪክ አለ። የኢትዮጵያ ማንነት አለ። የኢትዮጵያ ታሪክ አለ። ከዚህ አንጻር ለኢትዮጵያ የሚጠቅም እውነት የትኛው? ዓለም የደረሰበት የእውቀት ደረጃ አለ። ለኢትዮጵያ የሚጠቅም ዓለም ከደረሰበት የእውቀት ደረጃ አንጻር ለኢትዮጵያ የሚጠቅም የትኛው ነው ብሎ ማሰብ ይጠይቃል። የሁሉንም ድምፅ ማካተት ያስፈልጋል። የማይሰማ ማንም ግለሰብ የማይሰማ ቡድን እንዳይኖር ጥንቃቄ መደረጋል። ይህ ሀገራዊ ምክክር ወደ ተጨባጭ የፖሊሲ ለውጥና ዘላቂ ሰላም እንዲቀየር የውይይቱ ውሳኔዎች ምን አይነት ህጋዊ አስገዳጅነት ሊኖራቸው ይገባል ይላሉ? ሀገራዊ ምክክር የሚባለው ሁሉንም ያካተተ መሆን እንዳለበት፣ ሂደቱን የሚመራው አካል ፍጹም ገለልተኛና ታማኝነት እንዲሆን መጣር አለበት። ከምንም በላይ ደግሞ የተደረሰበትን ስምምነት ለመተግበር ቁርጠኛ። አቶ ጋሻው ገብሬ የአማራ ስቴት ዩኒቨርሲቲ ህዝብ ግንኙነት ኃላፊ፣ ለነበረን ጊዜና ለሰጡን አጠቃላይ ሀሳብ አመሰግናለሁ። በመረጃ ማሰባሰብ ሂደቱ የገጠሙ ሁለንተናዊ ተግዳሮቶችን በመሻገር ነገ ሐምሌ 8 2018 ዓ.ም ለሚጀመረው ሀገራዊ ምክክር አስፈላጊውን ዝግጅት ማጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ሀገራዊ ምክክሩ ሀገራዊ አንድነትን ከማጠናከር ባሻገር ምክክር ባህል እንዲሆን መሰረት የሚጥል እንደሆነም ተገልጿል። ባልደረባችን ዘመኑ ይርጋ የሀገራዊ ምክክር ዝግጅቱንና ሂደትን አስመልክቶ ከኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ጋር ቆይታ አድርገዋል። ተከታትለን እንመለስ። መልካም። ዶክተር ዮናስ አዳዬ በኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር፣ ለሚሰጡን ጊዜ ከወዲሁ ከልብ አመሰግናለሁ። እኔም አመሰግናለሁ። አሚኮን ሁሉ ጊዜ ስለምታደርጉት ጥረት ለሀገር ልማት ብዙ ችግሮችን እንደ ሀገር ይፈታል ተብሎ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን በጣም በርካታ ውጣ ወረዶችና ዓመታትን ተሻግሮ አሁን እዚህ የመጨረሻው ምዕራፍ ላይ በመድረሱ በእናንተ ጥረት እንኳን ደስ አለዎት ለማለት እፈልጋለሁ። እንኳን አብሮ ደስ ያለን። እውነት ለመናገር የሁላችሁም ጥረት ነው። አንድ ላይ ተደምረን ነው ወደዚህ የደረስነው። መልካም። ምክክሩ በርካታ ሂደቶችን ተሻግሮ ነውና ከዚህ የደረሰው እንደው በመረጃ ማሰባሰብ ሂደቶች ምን ችግሮች ነበሩ የሚሉትን ዋና ዋናዎቹን ለማሳያነት በማቅረብና እነሱን በማንሳት እንጀምር እስኪ። አመሰግናለሁ ዘመኑ። 3 ችግሮች ነበሩ ያጋጠሙን በዋናነት። አንደኛው በሀሳብ ደረጃ አይሆንም፣ አይቻልም፣ አይሞከርም። ምክንያቱም የኢትዮጵያ የፖለቲካ ባህል ጦርነት፣ ግጭት እንጂ ተመካክሮ መፍታት የሚባል ነገር የለም። ከዚህ በፊትም የእርቅ ኮሚሽን ተብሎ ተቋቁሞ ነበር፣ ፈረሰ። የድንበርና የማንነት ጥያቄ የሚል ነበር፣ የአስተዳደር ወሰንና የማንነት ጥያቄ የሚባል ተቋቁሞ ነበር፣ እሱም ፈርሰዋል። ከዛ በፊትም በደርግ ጊዜም በቀዳማዊ ኃይለ ሥላሴ ጊዜም እንደዚህ ነበርና በኢትዮጵያ ውስጥ ምክክር የሚባል ነገር አይሳካም፣ አይደረግም የሚል ሀሳብ ተግዳሮት ነበር።
ሁለተኛው ደግሞ ከሀሳብም አልፎ ወደ ቃላት የተሻገረው ያውም በሶሻል ሚዲያ የሚተላለፉ በጣም አሉታዊ የሆኑ ትችቶች ነበሩ። ሶስተኛውና ዋነኛው ግጭት ነው ራሱ። እንግዲህ የመጀመሪያው በሀሳብ ደረጃ፣ ቀጥሎ በቃላት ደረጃ፣ ሶስተኛው በድርጊት ደረጃ በአክሽን መሬት ላይ አንዳንድ ቦታዎች ለምሳሌ ኦሮሚያ አካባቢ፣ በአማራ ክልል አካባቢ እንደዚህ የተፈጠሩ ችግሮች ነበሩ። ሀገራዊ ምክክር ፍቱንነት ለአንድ ሀገር ህዝብ አስፈላጊነት ስታስተምሩ ህዝባችን ቀስ በቀስ የተቀበለው በየሚዲያውም ሲያስተላልፉ የነበሩ ይህንን እውነት እየተገለጠላቸው መጥተው በአሁኑ ሰዓት ይኸው አብረን አንድ ላይ በጋራ ለዚህ በቅተናል። ትጥቅ ግጭት ውስጥ የነበሩ ወንድሞቻችን ለምሳሌ ከአማራ ፋኖ ጋር የነበሩ ኦላ ወይም ኦሮሞ ሊብሬሽን አርሚ የነበሩ በአሁኑ ሰዓት አብዛኛዎቹ አጀንዳዎቻቸውን ሰጥተው በሀገራዊ ምክክርም በአካል የሚሳተፉ ስማቸው እዚሁ እኛ ጋር ያለው ትናንት ወዲያም እያገኘን ሰላም እያልናቸው ነበር ኦልሬዲ ስለገቡ ማለት ነው። እና በአጭሩ እነዚህ ሶስቱንም ተግዳሮቶች አንተ እንዳልከው በጋራ አንድ ላይ ሆነን ያው እነዚህን ቀስ በቀስ በጥሩ ሁኔታ እየመከትን አይደለም እያሸነፍን በጋራ እነሱም የተረዱ አንድ ላይ በጋራ ተሰልፈን ለዚህ በቅተናል። ነገ ሐምሌ 8 ወደሚጀምረው አጠቃላይ ምክክር ለመግባት የተደረገው የመጨረሻዊ ምዕራፍ ዝግጅት እንደው ምንድን ነው የሚመስለው የሚለውን ነገር ደግሞ ትንሽ ለተመልካቾቻችን እንንገር እስኪ። ከተለያዩ ሎጂስቲክስ ስራዎች ጀምረው እነዚህን ሁሉ በማከናወን እያንዳንዱ ደግሞ ከኢትዮጵያ እንግዲህ እውነትም የብሔር ብሔረሰቦች ህዝቦች ብቻ ሳይሆን ታላላቅ በዓላት፣ ታላላቅ ቀለማት ያለው የተለያዩ መልኮች፣ ቋንቋዎች፣ ስነልቦናዊ ውቅሮች ከሁሉም በላይ ደግሞ ጀግንነቶች ሁሉ ያሉበት ይህንን ሀገር እያንዳንዱን ክልል ወክሎ የሚመጡትን ወገኖቻችን መቀበል ነበረ። ጥቁር ታሪኮቻችንም ጭምር ለምሳሌ ቀይ ሽብር ሙዚየም ነበረ። እሱንም ጎብኝተው አይተው ከዚህ አይነት መተላለቅ መውጣት የምንችለው በምክክር መሆኑን የሚያሳዩ ደግሞ የሳይንስ ሙዚየም ተስፋዎቻችንም ጭምር በተለያዩ ቦታዎች ያሉትን መልካም ነገሮችንም ጭምር አይተው ህዝባችን በስነ ልቦናውን ተዘጋጅተው እኛም ተዘጋጅተን እነሆ ለነገው ለሐምሌ 8 ታላቁን የምስራች ለሁላችሁም ለማድረስ በተጠንቀቅ እንገኛለን፣ ተዘጋጅተን እንገኛለን። የሀገራዊ ምክክር ኮሚሽን 8 ዋና ዋና አጀንዳዎችን ለይቶ ለህዝብ ይፋ አድርጓልና እነዚህ የተለዩ አጀንዳዎች የህዝቡን የጋራ መግባቢያ ነጥቦችና ቅሬታዎች በትክክል እንዲያንጸባርቁ የተጠቀማችሁበት መንገድ፣ አጀንዳዎች ወደ ውይይት ደረጃ ለማሸጋገርም የመጨረሻው ምዕራፍ ዝግጅት ምን እንደነበረ እዚች ጉዳይ ላይ ትንሽ ነገር የሚሉን ነገር ካለ ኮሚሽነር። ቢያንስ 3 መንገዶችን ነው የተከተልነው። የመጀመሪያው ሀገራዊ ምክክር ኮሚሽን የተቋቋመበት አጀንዳው ወይም ዓላማ ወይም አዋጅ፣ እነዚህን መሰረት አድርገን ነው በአዋጁ ላይ እጅግ መሰረታዊ የሆኑ የኢትዮጵያን ችግሮች መቅረፍ የሚችሉ አጀንዳዎችን ማሰባሰብ ላይ። ስለዚህ እነዚህ 8ቱ በጣም እስከ 2000 ከዛ በላይ የሆኑ አጀንዳዎች ተሰብስቧል። ከነሱ ውስጥ እነሱን ማካተት የሚችል እነሱን መወከል የሚችል በአዋጁ መሰረት ትክክለኛ መሆኑን ያረጋገጥነው አንዱ አዋጁ መሆኑን ማስረገጥ እፈልጋለሁ። ሁለተኛው የእኛ አማካሪዎች አሉ። አማካሪዎቻችን ደግሞ እንዲያዩት እንዲገመግሙት አደረግን። እነሱም አይተው ከሞላ ጎደል ከኛ ጋር ተስማምተው የሚታረሙትን አርመን ከነሱም ግብዓት ወስደናል። ሶስተኛውና የመጨረሻው ደግሞ በተለያዩ ቦታዎች የሚገኙ ምሁራን፣ የሃይማኖት መሪዎች፣ ሲቪክ ማህበራት፣ ተፎካካሪ ፓርቲዎች፣ የመንግስት አመራሮች በአጠቃላይ ለሁሉም ይህንን አጀንዳ ለህዝብ ከማቅረባችን በፊት ለነሱ አቅርበን አስተችተናል። አቀራረባችን ውስጥ የጎደሉ ነገሮች ካሉ፣ የማይወክሉ ነገሮች ካሉ፣ የሚታርሙ ነገሮች ካሉ ብለን ለምሁራን፣ ለፖለቲካ ፓርቲ እንዳልነው ለእነዚህ አመራሮች አቅርበን በእነሱ ማስተችተን መጨረሻ ነጥሮ የወጡ 8 አጀንዳዎችን ለህዝባችን አቅርበናል። እነዚህ እንግዲህ የተሰበሰቡ 2000 አጀንዳዎችን በሀሳብ ደረጃ መወክል እንደሚችሉ፣ ሌሎች ግልጽ መደረግ ያለበት ያልተካተቱ አጀንዳዎችስ ወዴት ይሄዳሉ ልትለኝ ትችላለህ። በየክልሉ የሚፈቱ አጀንዳዎችን ለክልል አመራሮች ደግሞ ለማቅረብ ተዘጋጅተናል። እነዚያንም አጀንዳዎች በተለይ አዘጋጅተናቸዋል። እነሱ ከ8 በላይ ናቸው። በጣም ብዙ ናቸው። በየክልሉ የቀረቡትን እንደየክልሉ ተጨባጭ ቦታ የቀረቡትን እያንዳንዳቸውን
አዘጋጅተን አስቀምጠናል። እሱም ደግሞ ቅርብ ጊዜ የምትሰሙትና የሚታዩት ነው የሚሆነው ዘመኑ። ከዚህ ሀገራዊ ምክክር ምንድን ነው የሚጠበቀው የሚለውን የመጨረሻ ላድርግ። ከዚህ ሀገራዊ ምክክር ቢያንስ 3 ነገሮች ይጠበቃሉ። አንደኛ ሀገራዊ መግባባት፣ እንደው የጎሪጥ መተያየቱ በጠላትነት መተያየቱ ቀንሶ ማየትን እንጠብቃለን። ሁለተኛው በህዝብና በህዝብ መካከል እምነት እንዲፈጠር፣ ከዛ ደግሞ በህዝብና በመንግስት ያለው መካከል እምነቱ ተፈጥሮ ማየት እንፈልጋለን። ሶስተኛው በዚች ሀገር ምክክር ባህል እንዲሆን እንደው ጅምሩን ማየት፣ ለካስ ተመካክረን እንደዚህ ማድረግ ከቻልን ለምን የፖለቲካ ባህላችንስ ወደ ምክክር አይቀየርም? ለምን አንዱ ብቻ አሸናፊ ይሆናል? ሁሉ ለምን አሸናፊዎች የሚሆኑበትን አውድ አንፈጥረን? ለምን ከእንግዲህ ወደ ውጊያ ያስፈልገናል? መነጋገር እየተቻለ ያ የአስተሳሰብ ለውጥ ሙሉ በሙሉ እንኳን ያለቀ ባይሆን ጅማሩን ማየት እንጠብቃለን። ዶክተር ዮናስ አዳዬ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር፣ አጠቃላይ ሀገራዊ ምክክሩ የተሳካና የሚፈለገው ግብ የተሟላለት እንዲሆን በእኛ በኩል እንመኛለን። እርስዎ ለሰጡን ጊዜ ለአደረጉልን አጠቃላይ ገለጻም በተመልካቾች በአድማጮች ስም በጣም አመሰግናለሁ። መልካም ጊዜ ተመኘው። አሜን። ለሁላችን ይሁንልን።